እንደዚህ አይነት ትልቅ ሬስቶራንት ገብተው ወይን ጠጥተው ይመጣሉ ብለሽ ነው እንዴ? አብረው አድረው ነው? ምን ጥያቄ አለው? ማለቴ ወጣቶች ናቸው። ያዝልቅለት ነው የሚባለው። ወይኔ ቲና፣ አንቺ ሴትዮ ምን ሆነሻል? ምን ሆንኩኝ? ቆይ ወንድምሽ ነው አይደል? ምን አይነት የማይረባ ጥያቄ ነው የምጠይቀኝ? ታዲያ ምን ሆነሽ ነው እንደዚህ የምትሆኝ? ካሌብ ገና ልጅ እኮ ነው። ህፃን ልጅ? እንደዛ ከሆነም በቃ ህፃን ልጅ አሟቅተሻል ብለን እንከሳታለን። እየቀለድክ ነው? ይሄን የሚያክል ልጅ ጡጦ እንደሚጠባ ልጅ እኮ አሳነሽ። እኩያው ከሆነች በጣም ከምታምር ልጅ ጋር ነበር። እንደዛ ከሆነ ያዝልቅላችሁንላችሁ ነው የሚባለው። ብታረግዝ እንኳን ምንም መተዳደሪያ የሌለው ልጅ እኮ ነው። እኛን እኮ ነው የሚያስጨንቀን። ልጅ ቢኖረውማ እንዴት ደስ ይላል። በጣም ጠንካራና ብርቱ ይሆን ነበር። ምንድን ነው የምታወራው ካሌብ? ደግሞ ስራ ረፈደብህ? የምረዳሽ ነገር አለ? ዳኒ ከሴት ጋር ሲያወራ ሰምተሽ ታውቂያለሽ? አውቃለሁ። ምን ነው? እውነት ነው ማለት ነው? ይሄ ውሻ ልጅ ምን ሲያወራ ሰምተሽዋል? እሱን እንኳን አላውቅም። እገለዋለሁ። እሺ አለቀው። ለምንድን ነው የተናደድሽው? ያንቺን ፊት ሁልጊዜ የማየው ለሱ ስል ነው። እሺ የዛን ግዙ ሰውዬ ፊት የማየው ለሱ ስል ነው። እሺ ከማልወደው ሰው ጋር የምኖረው ለሱ ስል ነው። እሺ ይሄ ይገባሻል? ታዲያ የዘራሽና ያጨድሽው። አሁን ከፊቴ ሂጂልኝ። ብዙ አትናደጂ። አንቺ ጋር ውሽማ ከሆነ ሌላ ቦታ ደግሞ ተጠባባቂ አያጣም። ሂጂልኝ አልኩሽ እኮ። እያጸዳው ነው። እንደ ሀሳብ አንቺ ብትወጪ የተሻለ ነው። አንቺን ብትሆኝ እንደዚህ እንደተናናቅናት አንቀርም። እሺ አሁን እኔን ታይና የማገጠብሽ ላተኩል እሰራላችኋለሁ። እኔ ቲና አይደለሁ። ይነሳ ሰላም ሰላም ወደ ቻናል ቤተሰቦች አስጡነኝ። ዛሬ ደግሞ ከሌላ ቪዲዮ መጥተናል ማለት ነው። ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ። ቲና ዛሬ ከካሌብ ጋር ፊት ለፊት ተጋፈጠች ማለት ነው። እንግዲህ እሷ ቤቷ በሷ ስም የሆነ መስራት እጅግ ደስ ብሏት ነበር። ነገር ግን አሁንም ቢሆን ዳኒ ፍቅረኛ እንዳዘው አስመስለው እሷን ለማናደድ ዳኒ ፍቅረኛ ይዟል ካፌያቸዋለሁ ብሎ ይነግራታል። ከዛ እጅግ በጣም ትደነግጣለች። አልገባኝም፣ ለምን ነው የምትደነግጪኝ? ዳኒ ህፃን ልጅ እኮ አይደለም፣ ገና ልጅ እኮ ነው። አንድ ነገር ቢፈጠርስ ምን ይደረጋል እያለች ስትጮህ ነበር። ነገር ግን እኮ ምንም ነገር አልተፈጠረም፣ ለዚህ መስጨነቅ የለብሽም እያላት ነበር። ነገር ግን ዳኒ ህፃን ልጅ አድርጋ ነው እሷ የምትስለው። ነገር ግን እሷ እንደምትለው ህፃን ልጅ በጭራሽ አይደለም ማለት ነው። ግን ቲና ካሌብ አንተ እንደምታስበው እርግጠኛ ግን ከሰው ጋር አይታ ነበር እያለች ስትጠይቀው ነበር። አዎ አይቼዋለሁ ከወንድ ጋር ነበር ከሴት ጋር ነበር እና በጣም ቆንጆ ልጅ ነች እያለች ነግራት እጅግ በጣም ትናደዳለች ቲና። ነገር ግን ልጅቷን ትውት ላይ ለመወጣት ተዋይት ብላ ትውት ምን ልርዳሽ የፈለግሽው ነገር አለ ብላ ስትጠይቃት በቅርቡ ከዚህ ቤት ትወጫለሽ፣ ለኔ ክብር የሌለሽ በጭራሽ እንደዚህ እንድትቆይ አልፈልግም፣ ሁላችሁም ጥርቅርቅ ብላችሁ ከዚህ ቤት ትወጣላችሁ፣ በቅርቡ ጠብቂ እያለቻት ነበር። እሱን አብረን እናያለን፣ ችግር የለውም፣ ማን ወጪ ማን እንደሚወጣ ማን እንደሚኖር አብረን እናያለን፣ ልፋት ነው ትርፉ እያለቻት ነበር። ጭራሽ ለኔ መልስ የሰጠሽ ነው? ጠብቂኝ፣ አንቺ ሳትሆኚ ሽማግሌ ጥርቅ ብላችሁ ሁላችሁም የምትወጡት እያለች እንግዲህ ከኃይለን ጋር ለመገናኘት ተወስናለች። ዳግና ኃይለን አንድ ላይ ከዛ በሩቅ ስትመለከታቸው አንድ ላይ ቆሞ ሳወሩ ታያቸዋለች ቲና ማለት ነው። ከዛ ኃይለን ምንድነው ሰሞኑን ጥፋ ብላል አይቻለቅ በሰላም ነው? ስራ በዝቶብኝ ነበር፣ እኔ ራሱ ወደ እናንተ መምጣት አልቻልኩም፣ አባባ ሰላም በሌለኝ በቅርቡ እመጣለሁ ብላ ለዳኒ ትነግረዋለች። እሺ እነግራለሁ፣ አታስቢ፣ አባባ ሰሞኑን ቤት አይደለም በጣም ቢዚ ሆኗል ብሎ ይነግራታል። ምክንያቱም ወደ ቤት እንድትመጣ ስለማይፈልግ ከቲና ጋር እንዳይገናኙ ማለት ነው እንዴ። ከዛ ሄለን ሰሞኑን ጠፍታለች፣ ምንድነው ብቅ አትልም እንዴ ብላ ዳኒ አባባ ሲጠይቁ ሰሞኑን ለስራ ሌላ ቦታ ነው ያለችው፣ ትንሽ ቢዚ ሆና ነው ለዛ ነው ብሎ ይነግራታል። እንደዛ ነው? አዎ እንግዲህ ከሆነ ጥሩ ይለዋል ማለት ነው። እንግዲህ
አባባ በጣም እየፈራ ነበር። ምክንያቱም ካሁኑ ለቲና ይነግረዋል ብሎ እያሰበ ነበር። ቆይ ቲና ለምንድን እንደዚህ የምትፈራው? ብታስታውቃት ምን ይፈጠራል? አዎ ፍቅረኛ ብላ አስታውቅ ብላ ትነግረዋለች። ቲና ሰሞኑን ጸባዋ እየተቀያየረ ነው። አሁን ጭራሹ ብላ ፍቺ ጠይቀች ማለት ነው። ለመፋታት እንደምትፈልገው ስትነግረው ካሌብም እጅግ በጣም ደስተኛ ሆነ። ምክንያቱም እኔ ስፈልግ የነበር ይሄ ነው። ስለዚህ ከኔ ጋር መፋታት የምትፈልጊ ከሆነ ምንም ጊዜ ሳንፈጅ እንፋታለን፣ ችግር የለውም። እንዴት ነው በቀላሉ? እሺ ችግር የለውም የምትለኝ ትንሽ እንኳን አይሆንም ትለኛለህ ብዬ ጠብቄ ነበር። በቃ ካሌብና ቲና ሊፋቱ ነው። ቲና ከዚህ ቤት ልትወጣ ይሆናል ወይ እናንተ ይሆናል የምትወጡት፣ ምን ይታወቃል እያለ ዳኒ ትሁትን ሳስጨንቃት ነበር። ዳኒ እኔን አታስጨንቀኝ፣ በቃ የማትፈልግ ነገር ካለ እባክሽን ለቀቁታለኝ እያለችው አባባ ከዛ አሁን ምን ማድረግ እንዳለብን ካሌብ ታውቃለህ። እንግዲህ ፍቺ በቃ ጠየቀችው። እሺ ብለህ ከተቀበልክ በኋላ መጀመሪያ እንደዚህ ታረጋለህ። ምን ፍቺ እንደምትፈልግ ነገረችው። ሄለንን እዚህ ቤታችን እንጋብዛታለን። ሄለንና ቲና ፊት ለፊት እንዲገናኙ እናደርጋለን። ከዛ ትንሽ እንድታብድ እፈልጋለሁ። ምክንያቱም ሰው ላይ መማገጥና ምን ማድረግ እንዳለብን እናውቃለን። ከዛ እሺ አባዬ እንግዲህ ዳኒ ፍቅረኛ አራተኛ ጋር ትመጣለች። ምን ማለት ነው የዳኒ ፍቅረኛ? ዳኒ ፍቅረኛ እዚህ ትመጣለች ብሎ ሲነገር ዳኒ ከቲና ጋር ቁጭ ብሎ እያለ ሄለን እንድትመጣ አደርጋለሁ። ለምን ሄለንና ቲናን እናስተዋውቃቸውም። ስለዚህ አራት ሰራና አቤት ትምጣና ትተዋወቃቸው። አቤት እንድታስተዋውቃት እኮ የምትወዳት ይሆናል ብሎ ይነግረዋል። ከዛ ዳኒ በጣም ደነገጠ። አይ ምን ተፈጠረ ዳኒ? ለምንድን ነው የምትደነባበረው? ስለዚህ ብትተዋወቁ ችግር የለም። ቆይ ሄለን ማለት ማነች ንገሪኝ እስቲ እያለች ሄለን እንግዲህ ሁሉ ነገር ለማድረስበት ምንም የቀራት ነገር የለም። ከዛ ዳኒ ፍቅረኛ ብሎ ሳምስቶ ሳያስተዋውቅ እንዳየችው ከዛ ከቲና ጋር ፊት ለፊት ይተዋወቃሉ ማለት ነው። ከዛ ሄለን ፍቺ እፈልጋለሁ ያለችው ዳኒ ፍቅረኛ እንዳለው ስደርስበትና እየዋሻ እንደሆነ ስላወቀች ፍቹን ሀሳብ ትችዋለህ። ምን እንደምትለኝ ለማወቅ ነው እንጂ ጭራሽ ለማፋታት አልፈልግም። ምክንያቱም ወንድዋለሁ ለአንድ ቀንም ትቼ ማደር አልችልም ስትል ነበር። ራስሽ አይደለም ፍቺ እፈልጋለሁ ስትይ ነበር። ታዲያ ዛሬ ምን ተፈጠረ? አዎ ፍቺ እፈልጋለሁ አልኩት፣ ግን እኔ እናንተ አብረን መኖር እፈልጋለሁ። ነገር ግን ትሁትና እንደውም አባቴ ከኛ ጋር በጭራሽ እንዲኖሩ አልፈልግም፣ ከቤት እንዲወጡ እፈልጋለሁ ስትል ነበር። ምን ማለት ነው ደግሞ? ከቤታቸው ወዴት እንዲሄዱ ነው የምትፈልጊው? ቲና ስህተት እየሰራሽ ነው እያለ ዳኒ ሲጮህባት ነበር። ቲና ግን አበደች። አንተን አይመለከትም ባለልስ ትማግጥ ነበር አይደለም? አንቺ ሴት ነበርሽ እስቲ ንገሪኝ። ለሳምንት ድረስ ከቤት ድንገት ተነስተሽ ወጣ። ለራሴ ጊዜ መስጠት ፈልጌ ነበር ስትይ ነበር። ታዲያ ማማገጥሽን በምን አረጋግጣለሁ እያለ ሲጮህባት ነበር። ዳኒ ጋር ሰላም አይደለም፣ በጣም የተጨቃጨቁ። እሷም በጣም አስላለች። ዳኒ ተናዶበታል። እንግዲህ ቤቱ የእሷ ስም እንዳልሆነ እሱ ግን አውቆታል። እሷ ግን አሁንም ቤቱ በእኔ ስም ነው። ስለዚህ ማንም ማስወጣት ማንም ማኖር እንደምችል አሳያለሁ። ስለዚህ አንተ ምትሆን ከዚህ ትወጣለህ ትላለች። እሺ እኔ በጣሎች አንቺ ብቻ ያሳምልሽ እያለት ነበር። ግን ቲና በጣም መበሳጨትና በጣም መናደድ ብቻ የምታረገው ነገር እጅግ ያስፈራል። ከቤቱ ፍቺ እፈልጋለሁ ያለችው ሀሳቧን ቀይራ ካንተ ጋር መሆን እፈልጋለሁ ብላ ዳኒ ካሌብን ለማሳመን ስትሞክር ካሌብ እባክሽ ክፍሌን ለቀሽ ውጪልኝ፣ እኔ ከአንቺ ጋር ለትንሽ ደቂቃ መሆን አልችልም፣ መቼም ከአሁን በኋላ አብረን መተኛት አንችልም፣ ስለዚህ ክፍሌን ለቀሽ ውጪ እያለ ነበር። ካሌብ ቆይ እንዴት ነው እንደዚህ ጠላኸኝ? ቆይ የት እንደነበርሽ በምን አውቃለሁ? የት ነበርሽ? ወይንስ ከመጀመሪያውም ከኔ ጋር ፍቺ ትፈልግ ነበር ይመስለኛል። አሁን ይህንን ሀሳብ ስላቀረብኩ ነው ወይንስ ከድሮም እኔ መፋታት ትፈልጊ ነበር? በእርግጥ ላንቺ ያለ ፍቅር ካለቀ በጣም ቆይቷል። ስለዚህ መፋታት እየጠበቅኩ ነበረ ከአንቺ እንደመጣ ብዬ እያለ ስነግራት እጅግ በጣም ተናደደች።
ቲና ለአባባ ፍቺ እንደምትፈልገው ነገረችው። ግን እጅግ በጣም ተናደደች። እንግዲህ ፍቺ የምትፈልጊ ከሆነ እኔ ልጄ ሌላ ሚስት ፈልጋለሁ ብሎ ሲነግራት በጣም ተናደደች። እንዴት አባባ እንደዚህ ይሉኛል? እንዴት እንደዚህ? ይሄ ከትልቅ ሰው የሚጠበቅ አይደለም። ቆይ ለልጄ ተጠባባቂ ሚስት አስቀምጣለታል ማለት ነው። በእርግጥ አላስቀምጥኩለትም፣ ነገር ግን አንቺ ማትፈልጊ ከሆነ በቅርቡ ድረዋለሁ ብሎ ነገራት። ከዛ በጣም ተናደደች። ታውቃለህ አባዬ አባባ እኮ እንደዚህ ያለኝ ተጠባባቂ ሚስት ለዚህ ሚስት ያስተካቻለሁ ብሎ ይነግራታል። ዳኒ ቲናና ካሌብን ለማስታረቅ እየሞከረ ነበር። ካሌብ ቲና እኮ በጣም ተወዳለች፣ ለምን ሰላም አትወርዱም? ሰላም አውርዱና አብራችሁ ሁኑ ብሎ ምክር እየሰጠ ነበር። ካሌብ እሺ እኔ መታረቅ ፈልጋለሁ ችግር የለብኝም እያለው እየሳቀ አውቆ ሳስመስል ነበር። ከዛ አባዬ ለምንድነው ሰላም የማይፈጠረው? ለምን ቲናና ካሌብን አናስታረቅም? እንግዲህ እነሱ ካልተፈላለጉ እናስገድደው፣ ሌላ ሚስት ፈልገለታል ልጅ የተሻለችውን እያለ ሲነግረው አባዬ መጀመሪያ እኔም ብድር አይሻልም? እኔም ልጅ አይደለም እንዴ እያለ ነበር። ከዛ እስቲ እንድራለን ችግር የለውም እንዳለን። ከዛ ቲና እንግዲህ ምንም ማድረገው ነገር አለ፣ ከዛ ተመልሼ ያሳውቃለሁ። አሁን ለቤት ግባት ላለች ምንድነው ቲና ምን ማድረግ ስለሽ ነው ንገሪኝ እያላት ነበረ። ዳኒ ምንም አላደርግም ሰርፕራይዝ ነው፣ በተለይ አንተ ሰርፕራይዝ ነው እያለችው እንግዲህ እሱ ሰርፕራይዝ ለማድረግ እንግዲህ ፍቺ ሰርፕራይዝ እንግዲህ ፍቺ ነው ማለት ነው። ፍቺ ለማድረግ ተወሰናለች። ዳኒ ግን በጭራሽ ይሄን አልጠበቅም። እጅግ በጣም ደነገጠ። ቲና ምን እያለች ወደ ራስሽ ተመለሽ፣ የምን ፍቺ ነው ምናምን እያላት ነበር። ነገር ግን እሷ ፍቺን ፈጽማ ከዳኒ ጋር ነበር መሆን የምትፈልገው፣ ወይም ዳኒ ግን እሷ ሳይሆን ሄለንን ነበር የምፈልጋት። ቲናን የቀረባት ገንዘቧን ለማግኘት ነበር፣ ቤቱን ለማካፈል ነበር። ቤቱ ግን በሷ ስም እንዳልሆነ ስላወቀ ከቲና ማራቅ እያሰበ ነው።